ለመሬት ቅርብ ይመስላል መኪናውና አራቱም እግር ላይ በጥርስ አማካኝነት ከፍና ዝቅ የሚያደርግ ሲስተም ተደርጎለታል ማለት ነው። ጥሩ ምን ያህል ጊዜ ፈጀ ይህንን ሰርቶ ለማጠናቀቅ? ይህን መኪና ለገበያ የማውጣት እቅድ አለ? ዝቅታ አለ፣ ከፍታ አለ፣ ብሬከር አለ። ስለዚህ ለዛ እንዲሆን የተደረገ ሲስተሞች ተዘርግተውለታል። የቪኤት የሚባለው በእጥፍ 16 እንዲይዝ ማለት ነው ተደርጎ ነው ዲዛይን የተደረገው። ያው ካሜራ አለው ውስጥ ላይ እንገባለና ሳይሻለው ስክሪን አለው። ምን ያህል ፈጀ? የብዙ ሰው ጥያቄ ቦዲ ሙሉ ለሙሉ ለውጥ እንሰራለን፣ የኢንጂን ለውጥ እንሰራለን፣ ሞዲፊኬሽን እነሱ በሚፈልጉት ዲዛይን መስራት እንችላለን። ይህ መኪና የሚሰራው በነዳጅ ነው ወይስ በኤሌክትሪክ? ሰላም እንዴት ነህ? ሰላም። እንግዲህ ኢትዮጵያ ላይ ታይቶ የማይታወቅ የፈጠራ ውጤት እንዲሁም ደግሞ የኢትዮጵያ ላምበርጊኒ የምትባለው መኪና ይዘክ ነውና ካንተ ጋር የተገናኘ ነው። ወደ ሌሎች ጥያቄዎቻችን ከማለፋችን በፊት እስቲ ካንተ ጋር እንተዋወቅ። እሺ፣ አመሰግናለሁ። ስሜ ሀብታሙ አበራ እባላለሁ። የአውቶሞቲቭ ባለሙያ ነኝ። እንግዲህ እንደጠቀስኩልህ ለየት ያለ የመኪና ስራን ይዘክ ነውና የተገናኘ ነው። እንዴት ነበር ይህ ስራ የተጀመረው? ጥንስሱ ከየት መጣ? አጀማመሩ ምን ይመስላል የሚለውን ወደ ኋላ መለስ ብለን እስቲ እናውጋ። እንግዲህ ያው ይሄ መኪና ሊሰራ የቻለው እኔ በገራጅ ውስጥ ረጅም ጊዜ ቆይቻለሁኝ። ያው ካለኝ ልምድ እና አዳዲስ ነገሮችንም ማየት በጣም ያስደስተኛል። አዲስ ነገር መፍጠር በጣም ደስ ይለኛል። ከዚህ በፊትም ያው ትናንሽ ነገሮችን ሰርቻለሁኝ በሌላም ዘርፍ ማለት ነውና ስለዚህ ሰርች አረጋለሁኝ፣ ጎግል አረጋለሁኝ። ምን በመኪና ዙሪያ እዚህ ኢትዮጵያ ውስጥ ምን አዲስ ነገር አለ፣ ውጪ ደግሞ አዲስ ነገር ምን አለ የሚለውን ተነሳሽነት ቼክ ሳረግ እነ ላምበርጊኒ፣ እነ ቡጋቲ፣ ፌራሪ፣ እነ ፓጋኒ በጣም ብዙ አሉና ዘመናዊ መኪኖች ውጭ ሀገር ላይ፣ እኛ ሀገር ደግሞ የለም እነሱ ነገሮች። ለምን ከተባለ አንደኛ የመንገድ ሁኔታችን ኮብልስቶን ይበዛበታል፣ ጉርጓድ ይበዛበታል፣ ብሬከሮች አሉና እሱን ላይመጥን ይችላል መኪናው ዝቅ ያለ ስለሆነ። ከእንደገና ደግሞ ውድ ናቸው፣ ለማስገባትም ብዙ ክፍያዎች ሊኖሩ ይችላሉ፣ የውጪ ምንዛሬ ሊያስከፍሉ ይችላሉ። ከዛ አንፃር ለምንድነው እሱ እነዚህ መኪኖች ሀገራችን ላይ ለምን አንሰራም ወደሚለው መጣውና ከዛ ረጅም ጊዜ ጥናት ነበረ። ወደዚህ ስራ ከመግባታችን በፊት አጠናን። ከዛ በኋላ በደንብ ድሮይንግ ተደረገ። ከዛ በኋላ ተጀመረ እልሻለሁ። ጥሩ ምን ያህል ጊዜ ፈጀ ይህንን ሰርቶ ለማጠናቀቅ? ወደ 2 አመት ጨርሷል። ምክንያት ከተባለ ምናልባት ረጅም ጊዜ ነው ከተባለ ይሄ መኪና ሞልድ መጀመሪያ ተመርቶለት ነበር፣ ተሰርቶ ነበር። ሞልዱ በእጅ ነው የተሰራው። ከዛ በኋላ ይሄ ሞልድ ዋናው ሞልድ ማለት ነው። ይሄ ዋናው ነው ሞልድ አለው እንደነግባባ እንደ ኮፒ ማሽንና ይሄ ኮፒ ተደርጎ ነው የወጣው። ማሽኑን ግን ለማምረት ቢያንስ ከግማሽ አመት በላይ ፈጅቷል። ከዛ በኋላ ይሄ ቦዲ ለማምረት 3 ቀን 4 ቀን የፈጀው። ከዚህ በኋላም ሞልዱ ስላለ በቀላሉ ማምረት እንችላለን። እንደዛ ነው የሆነው። እንግዲህ የኤግዚቢሽን ላይ ነበርክና ከዛም በተመለከትነው አኳያ ብዙዎች ኢትዮጵያ ውስጥ የተሰራ መኪና ይባላልና ምናልባት ኢትዮጵያ ውስጥ የተመረተው ምኑ ነው፣ ሞተሩ ኬት ነው፣ ቦዲው ኬት ነው የሚለውን ደግሞ ሰፋ አድርገህ ብታብራራልኝ ደስ ይለኛል። ኢንጂንና ጊርቦክሱን ከውጭ ነው ያስመጣ ነው። ሌሎችን የተወሰነ ስፔር ፓርት ተጠቅመናል ከዚሁ ከሀገር ውስጥ ማለት ነው። ከጎማ ጀምሮ የብሬክ ሲስተም የላንድ ክሩዘሮችን ተጠቅመናል። ከዛ ውጪ ይሄ የምናየው ሙሉ ለሙሉ በእጅ የተሰራ ነው። ኬሚካል አለ፣ ፋይበር የሚባል ኬሚካል፣ የተለያየ ነገሮች ሚክስ ሆኖ የተሰራ ነው በእጅ። ስለዚህ ይሄ እያንዳንዱ ከርቡን ጨምሮ በእጅ የተዳሰሰ ቅርጹ እንደዚህ ቢሆን የንፋስ መስመሩ የፍጥነቱ ንፋሱን እንዳይዘው የተደረገ በደንብ ነው በእጅ የተሰራውና
አመረትን ስንል ቦዲውን አምርተናል። ሌሎች ለምሳሌ ላይት ሲስተሙ ከኋላም ከፊትም ተመርቶ ነው ማለት ነው። እሱም በኬሚካል ነው። ስለዚህ እነዚህ ነገሮች ስፖኪውን ጨምሮ አምርተናል። ሻንሲውን በተመለከተ ያው ብረት ተገዝቶ የብረት ባለሙያዎች አሉ። በእነሱ አማካኝነት ጠንካራ ብረቶች ለሻንሲ መኪናውን ክብደቱን፣ ስፒዱን፣ ንፋሱን የሚቋቋም ብረት ተዋቅሮ ሻንሲ ተሰርቷል ማለት ነው። ያም ያው የራሳችን ዲዛይን ነው። ከሱ ጀምሮ ያው ፈጠራ ነው ማለት ነው። በጣም ጥሩ። እንግዲህ ያው ይህንን መኪና ለመስራት ብዙ ወጪዎችን ታወጣለህ ብዬ አስባለሁ እኔ በግሌና ምናልባት ከአንተ አንደበት ለመስማት ያህል ምን ያህል ፈጀ? የብዙ ሰው ጥያቄ። ሞልም ስላመረትን በአጠቃላይ 3 ሚሊዮን ብር አካባቢ ደርሷል ባጭሩ። ጥሩ። ምናልባት አሁን ይህን መኪና ለገበያ የማውጣት እቅድ አለ? ያው እንደመጀመሪያ ብዙ ስህተቶችሽን የምታርሚበት ነው። ብዙ የሰዎችን ሀሳብ የምትቀበይበት ነው። እንደ መጀመሪያ አላሰብንም ምን ያክል ወደ ሰው ውስጥ ሰርጿል፣ ምን አይነት ኮሜንቶች መጥተዋል። ከዛ በኋላ እሱን ከራሳችን ጋር የምናቃቸው የምናስተካከል ያለብን ነገሮች አሉ። ከሱ ጋር ሚክስ አድርገን አንድ ጋር በቀጣይ ወደ ገበያው እንወጣለን። ይሄ አይሸጥም። ጥሩ። ስሟን ምን አልካት? ባሻው ጋራጅ ነው መጀመሪያ ጋራጃችን። አሁን ግን ከጥገና አንድ ስቴፕ ወጥተናል በምርት ማለት ነው። ስለዚህ ኤችቢኤም አውቶሞቲቭ ተብሏል። መኪናዋም በድርጅቱ ስም ኤችቢኤም ተብላለች ማለት ነው። በጣም ጥሩ። እንግዲህ ያው የፈጠራ ውጤቶች ሲባሉ አንድ ተብሎ የሚጀመርባቸው የፈጠራ ውጤቶች አሉ። ያም ማለት ከትንሽ ነገር ተነስቶ ከሌሎች የፈጠራ ውጤቶች ተነስቶ ነው ይህን የሚያክል ደግሞ መኪና ማምረት የሚቻለውና አንተ ከዚህ በፊት ምን አይነት ስራዎችን ሰርተሃል በፈጠራው ዙሪያ? ያው ከልጅነት ስትነሺ ጤነኛው ሬዲዮ በጥፊ እያልሽ ያላተምሽ አበላሽተን እናውቃለን። ውስጡ ምን እንዳለ ለማወቅ ማለት ነው። ያው ፍላጎት ነው ይሄ። እንደዛ ከልጅነት ጀምሮ ብዙ ጥሩ ነገሮችን ከመመኘት ብዙ ነገሮች አበላሽተናል። ወደዚህኛው ወደ ገራዡ ህይወት ስንመጣ የተለያዩ ስራዎችን ሰርቻለሁ። ለምሳሌ ማኑዋል መኪኖችን ወደ አውቶማቲክ አፕዴት የማድረግ ነገሮች፣ ቦዲ የመቀየር ዘመናዊ ኢንጂኖችን በህጋዊ መንገድ በመንገድ ትራንስፖርት የሚወጣ ትዕዛዝ አለ። በዛ መሰረት የመቀየር አጠቃላይ የአካል ለውጥ የማድረግ እነዚህን ስራዎች ሰርተናል በራሳችን ማለት ነው። ስለዚህ ከዚህ በመነሳት ነው ወደዚህኛው ስቴፕ የተረማመድ ነው ማለት ነው። ይህ መኪና የሚሰራው በነዳጅ ነው ወይስ በኤሌክትሪክ? አሁን ላይ ባለው በነዳጅ ነው የሚጠቀመው። በቀጣይ ግን በሃይብሪድም በፉል ኤሌክትሪክም እንደዚሁ በነዳጅም ሆኖ በሶስቱም አማራጭ ለህብረተሰቡ ለማቅረብ ነው ሀሳባችን። እንግዲህ ያው በዚህ ስራ ላይ 2 አመታትን አስቆጥረሃል ይህንን መኪና ሰርቶ ለማጠናቀቅና በብዙ ስራዎች ላይ ደግሞ ብዙ መሰናክሎች ይኖራሉ። እንዲሁም ደግሞ መክፈል ካለብክ በላይ ዋጋ ከፍለህለት ውጤቱን ደግሞ ለማየት ትጥራለህና ምናልባት በዚህ 2 አመት ውስጥ ያጋጠመ ችግሮች ወይም ደግሞ መሰናክሎች ካሉ ሰፋ አድርገህ ብታጋራኝ ደስ ይለኛል። ያው ችግሮች ይኖራሉ። ለምሳሌ ኢንጂን ለማስገባት ከውጪ ያው ምቹ አይደለም። ብዙ ፕሮሰሶችን አልፎ ነው ወደዚህ የሚመጣው። በአጠቃላይ ያው እቃዎች ሲገቡ ፕሮሰስ አላቸው። እሱ ራሱን የቻለ የማድከም ስራዎች አሉ። በቀጣይ እነሱ ነገሮች ተስተካክለው ወደኛ ጋር ቢደርሱ ጥሩ ነው። በዚሁ አጋጣሚ ያው የሚመለከተውም አካል እኛ ያው ፈጠራም እስከሆነ ድረስ ምርትም ማምረት እስከሆነ ድረስ ትብብር ቢያደርጉልን በዚህ አጋጣሚ ጠይቃለሁ። ጋራዥ ውስጥ ያው ብዙ እንቅፋት የሚሆኑ ነገሮች ገጥመውናል። ግን ያው እንደ እንቅፋት ሳይሆን እንደ ብርታት ነው የሆኑን። ከሰው ጀምሮ ያሉ ኮሜንቶች አሉ ስትጀምሪው። ለምሳሌ አንዱ ምን አለኝ፣ 4 ጎማ ተዋቅሮ የስራውን ስንጀምር መጣና እንዴ ሀብትሽ አለኝ። አቤት ስለ በአዲስ ጎማ ደግሞ መጫወት ጀመራችሁ እንዴ አለኝና ያው ሞራልሽ የሚነኩ ነገሮች አሉ። ግን እንደዚህ ተሰርቶ አልቆ ሲታይ ደግሞ በጣም ደስ ይላልና
ጥሩ ነው። ብዙ ገጠመኞች አሉ አሁን ላይ ማላስታውሳቸው እና ወጣ ወረዶችም አሉ፣ ግን ደስ እያለን ነው ያሳለፍነው። አሁን ደግሞ በተለይ የሰውን አቀባበል የሰውን አድናቆት ስታገኚ የነበረውን ድካም ትረሻዋለሽ ማለት ነው። ስኬት እሱ ነው። ብዙ ጊዜ ያው በብርም ሰው የሚያስበው አለ፣ ወደ ሰው ተቀባይነትን ሲያገኝ አንድ ስኬት ነው። ጥሩ ነው በአጠቃላይ ደስ ይላል። እንግዲህ ያው ብዙ ስራዎችን ሰዎች ሲሰሩ ከጎናቸው የሚያግዛቸው ብዙ ሰዎች አሉና ምናልባት አንተ አሁን ይህንን መኪና ሰርተ እስክታጠናቅቅ ድረስ አብሮክ የሆነ ያገዘክ ወይም ደግሞ በርታ ያለ ሰዎች አሉ ወይ? አሉ። በተለያየ በሙያ ውስጥም ያሉ ከሙያው ውጭም ያሉ ጓደኞቼ አሉ። ያው ምስጋና ከሆነ በመጀመሪያ ያው ፈጣሪሽን ታመሰግኛለሽ። ከዛ በኋላ ባሻው በቀለ አብሮኝ ነው የሚሰራው። የቀለም ባለሙያ ነው። የፊኒሺንግ ቀለሙን ሙሉ ለሙሉ እሱ አዘጋጅቶ እሱ ነው የሰራው። ጥሩ ባለሙያ ነው። በጣም አመሰግናለሁኝ። አብረን ያለነው አሁንም ያው እንግዲህ ወይ ሐሳቡ እንዲገልጽ እድሉን በዚህ አጋጣሚ ጠይቃለሁኝ። እና ሌሎችም አሉ። በስም መጥቀስ ከተቻለ በጣም ብዙ ናቸው። በደፈናው ግን የብረት ባለሙያ ስፔሻል ባለሙያ አለ ራሱን የቻለ አብሮኝ ነው የሚሰራው። ጎበዝ ልጅ ነው። የሱን ኃይለ ማርያም ይባላል። እሱን ልጥቀሰው። ሌሎቹ አሉ ጓደኞቼ ግቢ ውስጥ የሚሰሩ ሰራተኞች አሉ። የተለያየ ሙያ ያላቸው በአጠቃላይ ከልብ አድርጌ አመሰግናለሁ። ወደፊትም ያው አብረን እንቀጥላለን ማለት ነው። እንግዲህ ብዙዎቹን ጥያቄዎች እዚህ ከምንጨርስ ወደ ውስጥ ደግሞ ገብተን ምን አይነት ፊቸሮችን እንደያዘ ይህ መኪና እያሳየኸኝ ደግሞ ሌሎች ጥያቄዎቻችንን እዛ መጨረስ እንችላለን። እሺ፣ ስለዚህ ጥሩ ነው። እዚህ መሀላችን ብንጀምር ይሄ ሾል ያለው ነገር አብዛኛው ሰው ከፊት ለፊት ሲያየው ለጌጥ ነው የሚመስለው፣ ለውበት ይመስለዋል። ይሄ የመጀመሪያው የመኪናው አየር የሚመታበት ክፍል ነው። ይሄ መኪና በሰዓት ከ300 ኪሎ ሜትር በላይ መጓዝ ይችላል። አንዱ እንደዛ ቀለል የሚያደርገው ፓርት ይሄ ነው። ንፋስን በደንብ ሰንጥቆ እንዲያልፍ የሚያደርግ ፓርት ነው ማለት ነው። ሌላው ነገር እዚህ ጋር ኪስ ነው። ሌሎች መኪኖች ከኋላ ነው ኪሳቸው፣ ኢንጂናቸው ደግሞ ከፊት ነው። ይሄ ደግሞ ከኋላ ነው ኢንጂኑ፣ ከፊት ደግሞ ቦርሳ፣ ስኮርት ጎማ፣ መፍቻዎችን፣ የስፖርት እቃዎችን በአጠቃላይ እዚህ ውስጥ ማድረግ ትችላለሽ ማለት ነው። ሰፋ ያለ ቦታ ነው እና አንዱ ላይ የት የሚያደርገው ይሄ ነው። እንነሳ ወይስ እቺን ከፍተን ብናይ ደስ ይለኛል። እሺ ከሱን ጀምር። እሺ ኪሱን ከፍታለሁኝ። ከዛ በፊት እነዚህ ቅድም ያልኩሽ መብራቶቹ ሙሉ ለሙሉ እዚህ ነው የተሰሩት። የንፋስ ያልኩሽ ይሄኛው ይመታል። በዚህኛው ሳይድ ስላይድ ያደርግና መኪናው ሙሉ ለሙሉ ንፋሱን ልክ እንደ ዋናተኛ እንደዚህ ያደረገ ሃይ ስፒድ መሄድ ይችላል ማለት ነው። ይሄን ልክፈትልሽና ላሳይሻው። ይሄው እንደዚህ ነው። ባዶ ነው እንግዲህ ያው እንደምታዩ ብዙ እቃዎችን ይይዛል። ስኮርት ከጎማ ከስራ አድርገሽ ሌሎች ቦርሳዎች፣ መፍቻዎች፣ የተለያዩ ልብስም ሊሆን ይችላል እዚህ ውስጥ ማድረግ ትችላለሽ። ሰፋ ያለ ነው ከሌሎቹ ማለት ነው። ብዙ ይዛል ማለት ነው። አንድ ይሄ ነው። ሌሎቹን ደግሞ በር ላይ የተለየ ሲስተም አለው። የንፋስ መግቢያ አለው። ብዙ ጊዜ ያው ሰዎች ከኋላ ኢንጂን ሲሆን በምን ይቀዘቅዛል ነው። ከፊት ለፊት ሲሆን በንፋስ በአየር እየሄደ ይቀዘቅዛል። በቀላሉ አየርን ሳክስ ያደርጋል ማለት ነው። ነገር ግን ከኋላ ሲሆን የተደፈነ ሊሆን ይችላል። ስፒድ ወደ ኋላ ነው። አየር ከኋላ ሳይድ ወደፊት አይመጣም የሚል ነገር አለ። ለነሱ ምንድነው እሱ በጎንና በጎን ሳይድ የራሱ የአየር መግቢያ ወንፊቶች አሉ። እነሱን ላሳይሽ በዛው። ከዛ ደግሞ ውስጥ ገብተን አንዳንድ ነገሮች እናያለን። ስለዚህ የንፋስ መግቢያው በዚህ በኩል ነው። ይሄ እንዳለ ከዛ የሚመጣውን አየር ሙሉ በዚህ ሳክ ያደርጋል ማለት ነው። በዚህም ሳይድ በዛም ሳይድ እንደዚሁ በሩ ላይ የተገጠመለት ወንፊት ነገር አለ። በዛ ነው ሳክ የሚያደርገው ማለት ነው። ሌላው ነገር ሞተር በሚጨናነቅበት ጊዜ በዚህኛው በኩል አየር ያስወጣል፣ በመሃል ላይ ያስወጣል። በዛም ሳይድ ልክ ሁለት አይነት ሲስተም አለው። በዛ ያስተነፍሳል ማለት ነው። ከዛ ደግሞ ሙሉ ለሙሉ በዚህ ኃይለኛ ፕሬሸር ሲገባ ከኋላም ደግሞ እንደዚሁ ወንፊቶች አሉ። እሱንም ነይ ላሳይሽ። ሌላው ይሄ በኋላ ሳይድ ይሄ የምታየው ወንፊት ነገሩ ከፍተኛ ፕሬሸር ያለው ንፋስ ሲመጣ በዚህ በኩል ሙሉ ለሙሉ ሙቀቱን ያስወጣል ማለት ነው። እንደገና ፋኑ ሮቴት በሚያደርግበት ሰዓት
የሞቀውን አየር በዚህ ሳይድ ነው የሚያስወግደው ማለት ነው። ከፊት ለፊት እንደምናየው ሴንሰሮች አሉት። የነዛ በሁለት ሴንሰር አለ፣ እዚህ ጋር ሁለት ሴንሰር አለ። ያ ደግሞ ወደ ኋላ ስንሄድ ርቀታችንን የሚጠቁመን ማለት ነው። ይሄን ያክል ርቀት ቀርቶሃል የሚል ነው። በሴንሰር አማካኝነት እዛ ላይ ድምጹን እንሰማዋለን ማለት ነው። ያው ካሜራ አለው ውስጥ ላይ እንገባለን፣ አሳይሻለሁ። ስክሪን አለው። በዛ አማካኝነት እንቆጣጠራለን ማለት ነው ካሜራችንን። ሌላው ጭስ ማውጫው በዚህ በኩል 4 ነው። በዚህ ሳይድ 2 ነው፣ በዚህ 2 ነው፣ 4 ነው በጥቅሉ። አንዱን ብንዘጋው የድምጽ ለውጥ ያሳያል። ለምን ከተባለ አራቱም ሙሉ ለሙሉ ስራውን የሚሰራ ነው ማለት ነው። ሌላው ነገር መብራቶች እነዚህ ይሄ የምታያቸው ፍሬቻም፣ ፓርኪንግም፣ ስቶፕ ላይትም የኋላ ማርሽም አንድ ላይ ነው የሚያልቀው። እንደ ሌሎቹ አይደለም፣ እዚሁ አንዱ መብራቱ ላይ ነው የሚያልቀው ማለት ነው። ስለዚህ ቀለል ባለ መንገድ ሰርተነዋል ማለት ነው። ይሄ ሙሉ መብራቱ እዚሁ ሞል ተደርጎ የተሰራ ነው፣ የተመረተ ነው ማለት ነው። ጥሩ። እስቲ ያው ከላይ ካሉት ነገሮች ውስጥ ሳንወጣ ምናልባት አሁን ለመሬት ቅርብ ይመስላል መኪናውና ራቅ ላለ ቦታ እንዲሁም ደግሞ ለኢትዮጵያ መንገዶች ተስማሚ እንዲሆን ምን አይነት መንገዶችን ለመጠቀም አስበሃል ወይስ ደግሞ ራሱ ፊቸሮች አሉት? አሁን ይሄ መኪና አንደኛው እሱ ነው ለኢትዮጵያ መሆን አለበት ስንል ቅድም እንዳነሳውልሽ የኛ መንገዶች ትንሽ ወጣ ገባ ናቸው። ዝቅታ አለ፣ ከፍታ አለ፣ ብሬከር አለ። ስለዚህ ለዛ እንዲሆን የተደረገ ሲስተሞች ተዘርግተውለታል። አራቱም እግር ላይ በጥርስ አማካኝነት ከፍና ዝቅ የሚያደርግ ሲስተም ተደርጎለታል ማለት ነው። ስለዚህ ፒስታ መንገድ ከፍ እንደዚህ ርቀት መሄድ ስንፈልግ ገጠር እንኳን መሄድ ብንፈልግ በዚህ መኪና ባይሆንም እሺ እና ከፍ ማድረግ እንደንፈልገው እንችላለን ማለት ነው። የውጪ ሀገር መኪኖች በእንደዚህ ከ7 ሳንቲም እስከ 15 ሳንቲም ከፍታ ሊኖራቸው ይችላል። ከ7 ሳንቲም ትንሽ ሊሆን ይችላል። ከአስፋልቱ ትንሽ ነው ስፔሱ ማለት ነው። ይሄ ደግሞ በእነሱም ልክ መውረድ ይችላል። ከዛ ደግሞ እስከ 30 ሳንቲም ከፍ ማለት ይችላል ማለት ነው። ስለዚህ ለኛ ሀገር አያሰጋንም ማለት ነው። ሞተሩ እንደምታየው ነው። ፊት ለፊት ያለው በV12 V16 ጭምር እንዲይዝ ተደርጎ ነው ዲዛይን የተደረገው። ከኋላ ስታየው ሰፊ ነው፣ ስፋት አለው፣ ምክንያት አለው። ምክንያቱ ደግሞ ኢንጂኑ ሳይዙ ለምሳሌ V8 ታውቂያለሽ? V8 የሚባለው ኢንጂኑ ነው፣ የፒስተኑ ብዛት ነው። ፒስተን ማለት ኃይል መቃ የሚካሄድበት ክፍል ነው እና እሱ ክፍል የV8 የሚባለው V8 8 ሲሊንደር ስላለው ነው ማለት ነው። ይሄ ደግሞ በእጥፍ 16 እንዲይዝ ማለት ነው ተደርጎ ነው ዲዛይን የተደረገው። ጉልበቱም በዛው ልክ እጥፍ ይሆናል ማለት ነው። በዛ ከሆነ ደግሞ ነዳጁም ትንሽ ከፍ ይላል። ስለዚህ የተመጣጠነ ለማድረግ እኛ እስከ V12 ድረስ እንድንጭንበት ያኛውንም ኢንጂን እስከ ትንሽ ኢንጂን ድረስ እንዲቀበል ተደርጎ ዲዛይን የተደረገ ነው ማለት ነው። ስለዚህ እንግዲህ ያው ውስጥ ላይ ደግሞ አንዳንድ ነገሮችን አሳይሻለሁ። እሺ እንግዲህ ውስጥ ነው የምንገኘው። ውስጡ በጣም ነው የሚመቸውም የሚገርምም የሚሆኑ ፊውቸሮች አሉትና ካንተ አንደበት ደግሞ ምን እንደሚመስል እስቲ እንስማ። እሺ ወደ ውስጥ ስንገባ የተለያዩ ሲስተሞች አሉት። አውቶማቲክ ትራንስሚሽን ነው። ይሄ የእጀታው አውቶማቲክ ትራንስሚሽን ነው ማለት ነው። ስለዚህ እንደ ኖርማል መኪኖች ምቹ ነው ማለት ነው። ከዛ ውጪ ይሄ ስክሪን አለ። ይሄ ስክሪን ብዙ ሲስተሞችን በውስጡ የያዘ ነው። አሁን ያላካተት ናቸው። በቀጣይ የምናካትታቸው ሲስተሞች ራሱን በራሱ ድራይቭ እስከ ማድረግ ድረስ የሚያደርጉ ሲስተሞች በዚህ ውስጥ ማካተት ይኖርብናል ወደፊት። ለአሁን ግን ባለው የኋላ ወደ ኋላ ስቴጅ ሙሉ ታያለሽ። እዚህ ላይ የተለያዩ ሲስተሞች አሉት ማለት ነው። ሌላው ይሄ መሪው እንደምታየው በአንድ ሳይድ ክፍት ነው ራሱን የቻለ። እዚህ ጋር ፊት ለፊት ጌጁ ፊት ለፊት ስለሆነ ለመቆጣጠር እንዲመቸን ተደርጎ የተሰራ ነው።
ከቶዮታ ቅድም እንዳልኩሽ የወሰድናቸው ነገሮች አሉ። በራሳችንም ደግሞ አሻሽለን የሰራናቸው ስፔሮች አሉ። ይሄ ዳሽቦርዱ ከቶዮታ ወስደናል። በራሳችን ደግሞ በራሳችን ዲዛይን አሻሽለን የላይኛውን ፓርት ሰርተናል ማለት ነው። ሌላው ኤርባግ አለው። ያኛውም ይሰራል። ከሴፍቲ አኳያ ኤሲ ያለው። ሌላ ያው በሩ የራሱ የሆነ ሲስተም አለው። ወደ ላይ ለምሳሌ ከፍተሹ በራሱ ነው የሚነሳው። እዛ እንዲይዝልሽ ያደረገው የራሱ የሆነ የሃይድሮሊክ ሲስተም አለው። ሱሱ ሁሉ ተገጥሞለታል። በአጠቃላይ ያው ይሄን ይመስላል። ሲቱም ይሄ ወንበሩም በራሳችን ዲዛይን አድርገን ለዚህ እንዲመጥን ተደርጎ ነው የተሰራው። ስለዚህ እዚህ ውስጥ ሆነሽ እንግዲህ ያደጋን በተቻለ መጠን ላለማየት ያው ምቾትሽን ጠብቀሽ ትሄጃለሽ ማለት ነው። ጥሩ ነው። እንግዲህ ያው ስለ መኪናዎቹ ስላለው ነገር በደንብ አስረድተኸኛልና ምናልባት አሁን ለተመልካችም ግልጽ ለማድረግ ያህል በኪሎ ሜትር ምን ያህል ይጓዛል እንዲሁም ደግሞ ምን ያህልስ ደግሞ ነዳጅን ይፈጃል ተብሎ ይታሰባል? በኪሎ ሜትር በሰዓት ውስጥ ከ300 ኪሎ ሜትር በላይ ይጓዛል ይሄ መኪና። ያንን ስንል አፕዴት የምናደርጋቸው ነገሮች አሉ በቀጣይ ላይ። አንደኛ ለመንገዱም አሁን ባለው ሁኔታ 300 ለመጓዝ በሰዓት ትንሽ አደጋም ነው። ቅድም እንዳልኩሽ ወደ ገበያ የሚወጣ አይደለም። ለቴስት ግን ተመጣጣኝ ኢንጂን ተጭኖለታል። በቀጣይ ግን በሰዓት ከ300 ኪሎ ሜትር በላይ እንዲጓዝ የሚያስችል ኢንጂን ነው የሚገጠምለት። ከሱ ጀምሮ ወደ ሽያጭ ይገባል ማለት ነው። አሁን ባለው ተመጣጣኝ ኢንጂን ነው። የፊውል ኮንሰምፕሽኑ 13-14 የሚሄድ ኢንጂን ነው የተገጠመለት። አሪፍ ነው። ጥሩ። ወደፊት አሁን እቅድ ምንድነው? ምን ለመስራት አቅደሃል? እንዲሁም ደግሞ አሁን ኢትዮጵያ ላይ እንደዚህ አይነት መኪኖች አልተለመዱምና በሀገር እጅ ተመርቶ ለሀገር ልጅ ለማቅረብ ያለህስ እርምጃዎች ምን እንደሚመስሉ ብታጋራኝ። ወደፊት ያው ቅድም እንዳልኩሽ ዘመናዊ የሆኑ ሲስተሞችን እየተጠቀምን ቅድም ያልገለጽኳቸው ነገሮች እዚህ መኪና ላይ የተገጠሙለት ነገሮች አሉ። ሜካኒካል ፓርት ላይ አሁን ከላይ ቦዲ ሸፍኖት ማየት ማንችለው ማለት ነው። የስፕሪንግ ሲስተሞች፣ የሾክ አብዘርቨር ሲስተሞች፣ ሌሎች መኪና ላይ ብዛት የማይገኘውን እዚህ መኪና ላይ ብዛት አለ። ለምሳሌ ብንል ከኋላ ሾክ አብዘርቨር 4 ሾክ አብዘርቨር አለው። አንድ እግር ላይ 2 ሾክ አብዘርቨር አለው። ሾክ አብዘርቨር ምንድነው ጥቅሙ? የመኪናውን ባላንስ መጠበቅ ነው። ተሳፋሪን ምቾት መጠበቅ ነው። ከአደጋ መከላከል ነው። ስለዚህ እነሱ ሲስተሞች 4 ሾክ አብዘርቨር ተገጥሞለታል። ስፕሪንጎች ደግሞ 8 ስፕሪንግ ተገጥሞለታል ከኋላ ሳይድ። ስለዚህ ይሄ መኪና ሃይ ስፒድ አለው ስንል በዛው ልክ ደግሞ አደጋ የመፈጠሩ ምንም አጠያያቂ አይደለም። ያን አደጋ እንዲቋቋም ስፕሪንጎች ከኋላ ሳይድ በስተዋል ማለት ነው። አንዱ ለምሳሌ ስፒድ ላይ ያለሽ ጉድጓድ ቢያጋጥምሽ ምንም ልታረጊ አትችይም፣ ልትገቢበት ትችያለሽ። በዛን ሰዓት አንዱን ስፕሪንግ ሊሰብር ይችላል። ተጠባባቂ ግን ለአደጋ ተብሎ የተቀመጠ አለ። እሱ ቶሎ ብሎ አክቲቭ ይሆናል ማለት ነው። ስለዚህ በተቻለ መጠን አደጋን የሚቀንሱ ሲስተሞችን ተገጥሞለታል እያንዳንዱ ገር ላይ ማለት ነው። ሌላው ኤቢኤስ ሲስተም አለው እንደ ኖርማል መኪኖች። ስለዚህ ብዙ ሲስተሞች ተገጥሞለታል። ሌላው በከፍተኛ ስፒድ ሆነሽ የሆነ ከፊት ለፊት አደጋ ብታይ በተወሰነ መንገድ ፍጥነትሽን ቀነስ አድርገሽ መዞር የምትቺ ሲስተም አለው። ባላንሰር የሚባል ቦዲው ሙሉ ለሙሉ ከአስፋልት እንዳይወጣብሽ መሪውን በጨረሽው ልክ እየተቆጣጠረ ባላንስ አድርጎ በአንድ ሳይድ እንዲዞር ከቂጡ እንዲዞር የሚያደርግ ሲስተም አለው። ከፊት ለፊት ብሬኩን ይዞ ከኋላ ብቻ እንዲዞር በዛው ባለበት የሚያደርጉ ሲስተሞች ተገጥሞለታል ማለት ነው። በአጠቃላይ ሜካኒካል ፓርት ላይም ቦዲ ፓርት ላይም በጣም ጥሩ ፊውቸሮች አሉት። ይሄ ማለት አደጋን ከመቀነስ ጋር አደጋን ነው ትኩረት ያደረግነው። ምክንያቱም ስፒድ ስላለው መኪናው። ሌላው ቀርቶ አሁን ጎማዎች ለዚህ የሚመጥኑ ጎማዎች እኔ አሁን እስከማውቀው ባለኝ እውቀት አላየሁም። ጠንካራ ጎማ ይፈልጋል። በጣም ስፒድ ሲኖረው ከፍተኛ ሙቀት አለው፣ ከፍተኛ ፍሪክሽን አለው። ስለዚህ እሱን መቋቋም የሚችል ጎማ ያስፈልጋል። አዲስም ቢሆን ሊበተን ይችላል መንገድ ላይ።
ከፍተኛ ሙቀት ስለሚያጋጥም ማለት ነው። ስለዚህ እሱን የሚቋቋሙ ጎማዎችንም በቀጣይ ያው ከውጪ እናስገባለን። እዚህ ካገኘን አምራቾች አሉ፣ ብዙ አምራቾች እሱን ያማከለ ከሆነ በዚሁ አጋጣሚ እንጠቀማለን ማለት ነው። ይህ መኪና የተሰራበት ጋራጅን እየተመለከትኩኝ ነበርና እንኳን እንደዚህ አይነት መኪና ሊወጣበት ይቅርና ለሌሎችም ሲታይ ተራ የሚመስል ጋራጅ ነውና ምናልባት ሰው ዘንድ ያለው ነገር ምን ይመስላል? ከናንተስ አንፃር ደግሞ ይህንን መኪና ሲሰሩ ሰዎች ጋር ያለው አስተያየት ምን ይመስል ነበር? አትሰሩም እንደዚህ አይነት ነገር አይሆንም ያላችሁ ሰው አለ ወይ? ሰው የመጣ ያያል። ነገር ግን ቦታውም ምቹ አይደለም። ድብቅ ቦታ ላይ ነው ያለው። አብዛኛው ያው እውቀታችንን የሚያቅሰው በደንበኛ ነው የምንሰራው። ቦታው ጠባብ ይሁን እንጂ በጣም ስራ በጣም ይበዛል። ብዙ ጊዜ ያው በቀጠሮ ነው እንትን የምናደርገው እና ሙያ አለ ቦታ የለም ነው ብዙ ጊዜ የሰው አስተያየት ማለት ነው። ይሄ መኪናም ከመሰራቱ በፊት በተለያዩ በሜካኒካልም በቀለምም በኤሌክትሪክም በደንብ ይታወቃል፣ ሙያ አለው። ነገር ግን ይሄ ቦታው አይመጥናችሁም ነው የሰው አስተያየት የነበረውና ይሄ መኪና ሲሰራ በጣም ገርሟቸዋል። ከስንት አንድ ግን እንዴት ነው እሱ ተቀባይነቱ እኛ ሀገር ላይ ይሄ አዲስ ነው እና በኋላ ኪሳራ እንዳይፈጥር የሚል አስተያየቶችም ነበሩ። ያው ትቀበያለሽ፣ በመልካም ጎን ትዘጋጃለሽ ማለት ነው። እሱንም አሉ የተለያዩ ገጠመኞች። ግን ያው ጋራጁ እንዳልሽው ይሄ መኪና እዛ ውስጥ ተሰርቶ የወጣ አይመስልም እና በአጠቃላይ ያው ሙያ አለ። ማጠቢቂው ቦታዎች ላይ ነው ሙያ የምታገኘውና ስለዚህ ጥሩ ነው። ጥሩ። ምናልባት አሁን ተመልካቾች ከዚህ ከፈጠራ ስራ በተጨማሪ የምትሰራውን ስራዎች የሚፈልጉ ሰዎች ካሉ በምን አይነት መልኩ ነው የሚያገኙ? እንዲሁም ደግሞ በግልጽ ምን አይነት ስራዎችን የምትሰራው የሚለውን ለተመልካች አድርስልኝ። በአነስተኛ መኪኖች ያው ሁሉንም ስራዎች እንሰራለን። ለምሳሌ ቦዲ ሙሉ ለሙሉ ለውጥም እንሰራለን፣ የኢንጂን ለውጥም እንሰራለን፣ ሞዲፊኬሽን እነሱ በሚፈልጉት ዲዛይን መስራት እንችላለን። እስከዛሬ ስንሰራ ስለነበረ እሱን እየሰራ ነው፣ ኖርማል ስራችን ነው። ነገር ግን አሁን እኛ ምንድነው እሱ ወደ አንድ ስቴፕ ወደ ላይ መውጣት አለብን፣ ወደ ማምረት ነው ሀሳባችንና በዚህም በተለያየ ሞዴልም አዳዲስ ሞዴሎችን ዲዛይን አድርገን ለኛ ሀገር እንዲሆን ተደርጎ ወደ ማምረት ነው ሀሳባችንና ያው እዚህ ቦታ ላይ ደግሞ እንደዚህ አታስቢም። ያው ኖርማል ጋራጅ ነው፣ ለጥገና ነው የሚሆነውና እንደዛ ስታስቢ የተመቻቸ ቦታ ያስፈልግሻል። ማሽኖች ያስፈልጋሉ፣ ሊፍቶች ያስፈልጋሉ፣ የቀለም መቀቢያ ለብቻ ክፍል ያስፈልጋል። ከአለባበስ ጀምሮ ጽዱ መሆን አለበት ግቢው እና እንደዛ አይነት መኪኖች ሌክዠሪ መኪና በተለይ ለስራ ብለሽ ስታስቢ በአጠቃላይ ምቹ ሁኔታዎችን ይፈልጋል። እኛ ያለንበት እንደዛ አይደለም። ስለዚህ በዚሁ አጋጣሚ ያው የሚመለከተው አካል ያው ተጋግዘን የኛ ብቻ አይደለም የህብረት ነው። ስለዚህ ብዙ ፕላኖች አሉ፣ መኪኖችን ማምረት እንፈልጋለን። ተያያዥነት ያላቸውን ለምሳሌ የእርሻ መሳሪያዎችን ለገበሬው ችግር ፈቺ የሆኑትን ነገሮች ማቅረብ እንፈልጋለን። ስለዚህ በድርጅቱ ስም የሚመረቱ ናቸው፣ የሚወጡ ናቸው ወደፊት ማለት ነው። ይሄ ሙሉ ለሙሉ ፕላን ተይዞለት የተዘጋጀ ነገር ነው። ነገር ግን አሁን ከመንግስትም የተወሰነ ድጋፍ እንፈልጋለን እንዳለ ሆኖ ማለት ነውና በዚህ አጋጣሚ መልእክት አስተላልፋለሁኝ። ነገሮች ቢመቻቹ ገንዘብም ሊሆን ይችላል፣ ቦታም ሊሆን ይችላል፣ ምቹ ነገር ቢፈጠርልን ደስ ይለናል። ጥሩ እንግዲህ ጥሩ የሆነ ቆይታ አድርገናል ካንተ ጋር። ወደፊት ደግሞ በተሻለ ቦታ በተሻለ ስራና እንደነዚህ አይነቶች መኪኖችን በሺዎች ደግሞ ይዘህ ከኛ ጋር በድጋሚ እንደምንገናኝ አልጠራጠርም። ትክክል። አመሰግናለሁ። እሺ እኔም አመሰግናለሁ። ጥሩ። እሺ ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እሺ በፕሮግራማችሁ ስም ከልብ አድርጌ አመሰግናለሁ። እዚህ መጣችሁ ስለ አበረታታችሁን፣ ሚዲያ ሽፋን ስለሰጣችሁን ከልብ አድርጌ አመሰግናለሁ። ጥሩ እንግዲህ ሌላ ተጨማሪ ካንተ ጋር ከጎን ሲሰራ የነበረውን ባልደረባህን ደግሞ በቀጣይ እናናግረዋለን። ካንተ ጋር የነበረን ቆይታ እንግዲህ በዚያ በቃል እናመሰግናለን።
እኔም አመሰግናለሁ። ባሻው በቀለ ይባላል። የቀለም ባለሙያ ነው። ይሄ መኪና ሙሉ ለሙሉ እሱ ነው ከላይ የሚታየውን ፓርት ጽድት አድርጎ ውበት እንዲኖረው ያደረገው። በቀጣይ አስተዋውቅሻለሁ። ሰላም ወንድማችን እንዴት ነህ? ሰላም። እንግዲህ እዚህ መኪና ላይ ትልቅ የሆነ አስተዋጽኦ አለህ ብሎን ጠቁሞን ነበረ። በቅድሚያ እስቲ እንተዋወቅ። እሺ፣ ስሜ ባሻው በቀለ ይባላል። በይበልጥ ግን በባሻ ነው የምጠራው። ጥሩ። የዚህ መኪና ላይ ያለው አስተዋጽኦ ምን ነበረ? እንዲሁም ደግሞ በስራ ወቅቶች የነበሩት ነገሮች ምን እንደሚመስሉ በአጭሩ ብታስረዳኝ ደስ ይለኛል። በአጠቃላይ ፈጠራ ስራው የሀብታሙ ነው። ከዛ በላይ ደግሞ ከዛ ባለፈ የቦዲ ስራ ቦዲና ቀለም ሙያውም ስላለኝ ብዙ ካምፓኒዎች ስለሰራሁ እዚህ ላይ አግዤዋለሁ እኔ ቦዲው ላይ ማለት ነው። ይሄ ቀለም የምታየው እኔ ነኝ የቀባሁት። እንዲያበራም እንዲያብረቀርቅም ያደረኩት እኔ ነኝ። ይሄ ቀለም ሲቀባ ብዙ አይነት ቀለም ነው። ፍዝዝ ማድረግ ይቻላል፣ በደንብ እንዲበራ ማድረግ ይቻላል። ባለበት እንዲቆይ አድርጌ የሰራሁት እኔ ነኝ። ጥሩ። እንግዲህ ሀብታሙ ምን አይነት ልጅ ነው? እንዲሁም ደግሞ እዚህ የፈጠራ ውጤቶች ላይ ሲሰራ ብዙ የሆኑ ቻሌንጆች ይኖራሉና አብራችሁ በምትሰሩበት ሰዓት ላይ የነበረው የስራ ትጋት ምን ይመስላል? ከሀብታሙ ጋር እዚህ ሳይሆን ውጪ ድርጅትም አንድ ላይ ሰርተናል። ግን እኔ መጀመሪያ ባሻ ገራጅ በሚለው ይሄን ገራጅ ከፈትኩ። ከዛ ነው አልኩት። እሱ በመካናኪነት እኔ በቦዲማን እየሰራን ካለን በጣም ታታሪ ጎበዝ ነው። ፈጠራ ላይ በይበልጥ ፈጠራ ስራ ይችላል። ይሄን መኪና ለምሳሌ እሁድ ነው የሚሰራው አብዛኛውን። ሌላ ስራ በትር እየሰራ ሌሎችን ባጓዳኝ ይሄን በትርፍ ሰዓት ነው የሰራው። በይበልጥ ቅዳሜና እሁድ የሚረብሸው የለም ምን የለም። እሁድ ቀን በጣም ብቻውን ነው ሲሰራ የነበረው። ጥሩ። የእናንተ እገዛስ ምን ይመስል ነበር? የስራ ባልደረቦቹ በአጠቃላይ የስራ ባልደረባችን እኛ ስሙ ባሻ ገራጅ ቢባልም ሁሉም አስተዋጽኦ አለው። በጣም ጎበዞች ናቸው። ልጆቻችንም በኃላፊነት እናስተውለን እየሰራን ያለ ነው። ጥሩ። እንግዲህ ስለሰጡኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልዎ። እናንተም እዚህ መጣችሁ ስለጎበኛችሁ እናመሰግናለን። ውድ የገበያ ሚዲያ ተከታታዮቻችን የኢትዮጵያ ላምበርጊኒ የሚባለው መኪና ውስጥ ነው እንግዲህ አሁን የምገኘው። ይህንን የመሰለ የፈጠራ ውጤት የሰራ ወንድማችን ጋር ቆይታ አድርገን ወደ እናንተ አድርሰናል። ባደረግነውም ቆይታ ጥሩ የሆነ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። በሌላ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።